በበጀት ዓመቱ 9 ወራት በሀገር አቀፍ ደረጃ 215000 ቶን ማር መመረቱን ግብርና ሚኒስቴር አስታወቀ። በሀገር አቀፍ ደረጃ የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ከማር ምርት ከፍተኛ ውጤት መገኘቱን የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ ተናግረዋል። በበጀት ዓመቱ 9 ወራት 210000 ቶን ማር ለምርት እቅድ መያዙን አስታውሰው በአፈጻጸም ረገድ 215000 ቶን ማር በማምረት ከእቅዱ በላይ አፈጻጸም መዝገቡን ገልጸዋል። በሌማት ትሩፋቱ መርሃ ግብር ጥሩ ውጤት ከተገኘባቸው ምርቶች መካከል አንዱ ማር መሆኑንም አስታውቀዋል። 9 ወር ውስጥ 210000 ቶን እናመርታለን ብለን በፐርፎርም ያደረግነው 215000 ቶን ማር ተመርቷል ማለት ነው። ንብ ማነብ ድሮም ነበር ኢትዮጵያ ውስጥ፣ ግን የሚሰራው በባህላዊ መንገድ ነው። በባህላዊ ቀፎ ነው። በባህላዊ ቀፎ ሲሆን ምርቱ በጣም ዝቅተኛ ነው። ከአንድ ቀፎ የምናገኘው 10 ኪሎ ነው በአንድ ቆረጣ። እንግዲህ አንዴ ብቻ የሚቆረጥበት ሁኔታ ነው የነበረው። አሁን ላይ ያንን ወደ ዘመናዊና ወደ ሽግግር ቀፎ ነው ትራንዚሽን እንዲያደርግ እያደረግን ያለ ነው። ይህ ስናደርግ እንግዲህ ወደ ዘመናዊ ቀፎ ማድረጉ የማርን የምርት ብዛት መጨመር ብቻም ሳይሆን የማር ምርት ጥራትንም እንደዛው ይጨምራል። አፈጻጸሙን የበለጠ ለማሳደግ ባህላዊ ቀፎዎችን ወደ ዘመናዊ ቀፎ የመለወጥ ስራ በስፋት እየተሰራ መሆኑን ተናግረዋል። ከአንድ ባህላዊ ቀፎ የሚገኘው ምርት ከ10 ኪሎ ግራም እንደማይበልጥ አንስተው ከዘመናዊ ቀፎ ግን ከ35 ኪሎ ግራም በላይ ምርት እንደሚገኝ ጠቁመዋል። ዘመናዊ ቀፎ የማር ምርት በብዛትና በጥራት እንደሚጨምር ማስቻሉን ጠቅሰው ባለፉት 9 ወራት 1.9 ሚሊዮን ዘመናዊና የሽግግር የንብ ቀፎ ለህብረተሰቡ መሰራጨቱን ገልጸዋል። በሀገሪቱ በተለመደው ባህላዊ የንብ ማነብ ስራ ብዙ ምርት እንደማይገኝ በማስታወስ ምርታማነትን ለማሳደግ ለንብ አናቢዎች በስፋት ዘመናዊ የንብ ቀፎ እየተከፋፈለ እንደሚገኝ አስታውቀዋል። ወደ 2.13 ሚሊዮን ነው የአመት እቅዳችን። ከዛ ውስጥ 1.7 ሚሊዮኑ የ9 ወር እቅዳችን ሲሆን 1.9 ሚሊዮን ዘመናዊና የሽግግር ቀፎ በአሁኑ ወቅት ተሰራጭቶ ወደ ስራ የገባበት ሁኔታ ነው ያለው። እንግዲህ እነኚህ ነገሮች ከግብአትም አንጻር ከምርትም አንጻር ከሞላ ጎደል በሁሉም በሌማት ትሩፋት ውስጥ ከተያዙት ኮሞዲቲዎች ጋር ስናይ በጣም ከፍተኛ ስራ የተሰራበት ስራ ሲሆን እንግዲህ ብዙም ደግሞ ከዛ የበለጠ ተጠናክሮ ተስፋፍቶ መሄድ ያለበት ስራ ነው። በተጠናከረ መንገድ እየተተገበረ በሚገኘው ዘመናዊ የንብ ማነብ ስራ ንብ አናቢዎችም ከፍተኛ ገቢ እያገኙ መሆኑን ሚኒስቴሩ ተናግረዋል።